የመረጥኩት መጽሐፍ በብራያን ትሬሲ የተጻፈውን Change Your Thinking, Change Your Life የሚለውን መጽሐፍ ነው። የዚህን ጸሐፊ መጽሐፍ ስንተኛ መጽሐፍ እንደሆነ አላውቅም፣ ግን ከዚህ በፊት መጽሐፍቶቹን ዳሳ እንዳደረኩት እዚህ ይለኛል። The Psychology of Selling የሚል መጽሐፍ ቅርብ ጊዜ ዳሳ ያደረኩት መጽሐፍ ነውና እንግዲህ ብራያን ትሬሲ ሴልስ፣ ማርኬቲንግ፣ ቢዝነስ እና ማይንድሴት ላይ በጣም ብዙ ትምህርቶችን ያስተማረ ያሰለጠነ ብዙ መጽሐፎችን የጻፈ ሰው ነው። እንግዲህ ዛሬ ለምንድን ነው ይሄን መጽሐፍ የመረጥከው ካላችሁኝ አንዳንድ ጊዜ ቀላል ብለን የምናስባቸው ወይ ደግሞ እንደ ቀላል በአይምሯችን የምንሸመድዳቸው ነገሮች ህይወታችን ላይ በጣም ትልቅ ተጽዕኖ ያላቸውና እነዚህ ነገሮች አንዳንዴ መለስ ብለን ካላየናቸው ነገሮችን በምን አይነት መንገድ ነው ማየው፣ በምን አይነት መንገድ ነው ነገሮችን የማስበው የሚሉትን ነገሮች ቁጭ ብለን ካላጠናን አንዳንድ ጊዜ ቀላል የምንላቸው ነገሮች ብዙ ዋጋ ያስከፍሉናል። አንዳንድ ሰው እንደዛ አይደለም የሚሆነው 2 ሰዓት 3 ሰዓት ከራሱ ጋር ጊዜ ላለማሳለፍ ይደክምና የህይወቱን 3 ዓመት 4 ዓመት ዋጋ እየከፈለ ይቆያል። አንዳንድ ሰው በቂም አይምሮ ይታሰርና በቃ ይሄ ቂም ስራ እንዳይሰራ ምን እንዳይል። ቂም ደግሞ ክፋቱ ምንድነው? አንድ ሰው ላይ ቂም ስትይዙ በልጭው ልገኝ አይደለም፣ የእናንተ ሁኔታ አይደለም የሚያሳስባችሁ፣ የሰውየው መውደቅ ነው የሚያሳስባችሁና አንዳንድ ጊዜ አይምሮአችን በስራ ይደክማል፣ በብዙ ነገር ይደክምና እያሰራ ነው ስንቀጥል እኛ ራሳችን ማይሆን ውጤት እናመጣለን፣ ማይሆን ነገር ውስጥ ራሳችን እናገኛለን። ሰው አንዳንዴ ረጋ ብሎ የት ነው ያለሁት፣ እንዴት ነው ማስበው፣ አይምሮዬ በምን አይነት መንገድ ነው ነገሮችን እያመዛዘነ ያለው የሚሉትን ነገሮች ማየት አስፈላጊ ነው። ለዚህ ነው ዛሬ መጽሐፍ የመረጥኩት Change Your Thinking, Change Your Life ይላል። እዚህ መጽሐፍ ላይ ጻፊው ህይወታችን ላይ በጣም ትልቅ ተጽዕኖ ስላለው በጣም ትልቅ ቦታ ያለው አንዳንድ ጊዜ እንደው ዙሪያችን ያሉትን ነገሮች እንደ ውጤት ሊያመጣ የሚችል በጣም ትልቅ አቅም ስላለው ነገር ነው የሚያወራው። ስለ thought ወይ ደግሞ ስለ ሐሳብ ስለሚባለው ነገር ነው እዚህ መጽሐፍ ላይ። መጽሐፉ በደንብ ሰፊ የሆኑ ምሳሌዎችን እየሰጠ የሚያነሳውና ይሄን መጽሐፍ እንግዲህ ያነበባችሁ ሰዎች ካላችሁ አላቅም፣ ወይ ስለዚህ መጽሐፍ ሰምታችሁ የምታውቁ ሰዎች ካላችሁ አላቅም። አንድ ርዕስ ያነሳል። በሱ ርዕስ ስር ደግሞ በጣም ብዙ ትናንሽ ርዕሶች አሉ። አንድ ነገር ያነሳል። ካልተሳሳትኩኝ እንደው የአንድ ገጽ ላይ 2-3 ምዕራፎችን ሌላ ትናንሽ ምዕራፎችን ታገኛላችሁና በተቻለ መጠን የመጽሐፉን ሐሳብ ጠበብ አድርጌ በአራት ቦታ ከፍዬ እንግዲህ 4 ብዬ በአራቱ ስር የተወሰኑ ነገሮችን ልዘረዝርላችሁ ይችላል። ብራያን ትሬሲ እዚህ መጽሐፍ ላይ ምንድን ነው የሚያወራው ካላችሁ እንግዲህ በአራት ቦታ ከፍዬ ያሳያችኋለሁ። እንዳልኳችሁ ከመጀመሪያው ልጀምር። የመጀመሪያው ምዕራፍ ላይ እዚህ መጽሐፍ ላይ ጻፊው አስምሮ የሚያወራው ነገር how thoughts shape your mind ይላል። ሐሳብ እንዴት ህይወታችሁን ይቀርጻል ወይ ደግሞ ሐሳብ የሚባሉት ነገሮች ህይወታችሁን በምን አይነት መንገድ መቅረጽ እንደሚችሉ ለማሳየት ነው እዚህ ምዕራፍ ላይ ጻፊው ብዙ ምሳሌዎችን እየጠቀሰ የሚያወራው። ምንድነው የሚለው መጽሐፉ? የትኛውም አይምሯችን ውስጥ የሚፈጠር ሐሳብ ህይወት ላይ በቃ የምታስቡት ምንም ነገር አለ። የትኛውም ነገር ሲጀምር ከእናንተ ቁጥጥር ውጪ ካለ ነገር ነው የሚጀምረው ይላል። የትኛውንም ነገር ስታስቡ እናንተ ፈልጋችሁ ኦሪጂናሊ አይደለም ከእናንተ ያን ሐሳብ የምታመጡት ውጪ ካለ ነገር ነው። የሆነ ዜና ትሰማላችሁ፣ የሆነ ሐሳብ እናንተ አይምሮ ውስጥ ይፈጠራል። የሆነ ጓደኛ አላችሁ፣ ከሱ ጋር ጊዜ ታሳልፋላችሁ። ስለዚህ ጓደኛችሁን እያሰባችሁ አይምሯችሁ ውስጥ የሆነ ስዕል፣ የሆነ ሐሳብ ይፈጠራል። ውጪ ያለ ነገር ነው መጀመሪያ አይምሯችሁ ውስጥ ሐሳብ እንዲፈጠር የሚያደርገው። ምን ማለት ነው? ሐሳብ ከመሬት ተነስቶ አይፈጠርም እንደማለት ነው። ልጅ እያለን ይሄ ነገር ፕሮግራም እየሆነ በባህል ፕሮግራም ይሆናል አይምሯችን፣ በቤተሰብ በስርዓት በምን እነዚህ ነገሮች ከውጪ ወደ አይምሯችን ይመጣሉ። አይምሯችን ውስጥ ሲገቡ ሐሳብ ሆኖ እንደሚቀመጡ መጽሐፉ ይናገራል። እነዚህ ሐሳቦች ግን ሐሳብ ብቻ ሆኖ አይቀርም። አንድ ሐሳቡ ይብላላል። እንግዲህ ስለዚህ ስለ ባዮሎጂ አውርተን ነበር ከዚህ በፊት እዚህ ካላችሁ። ኒውሮን ብቻ አይደለም፣ እነዚህ ኒውሮኖች አንድ ላይ ኮኔክት ያደረጉ ኒውሮኖች ፋየር ያደርጋሉ። ከዚህ ፕሪፍሮንታል ኮርቴክስ ከሚባለው የአይምሯችን ክፍል ከሚያመዛዝነው ሊምቢክ ወደሚባለው የአይምሯችን ክፍል የሐሳብ ይሄዳል ወይ ደግሞ ስሜት ወደሚባለው ነገር ይቀየራሉ ብለን አውርተን ነበር። አንደኛ ሐሳብ ሲመጣ ከውጭ ነው የሚመጣው። ከውጭ የመጣው ሐሳብ አይምሯችን ውስጥ ሐሳብ ሆኖ ይቀመጣል። ሐሳቡ ይብላላል፣ ወደ ስሜት ይቀየራል። ወደ ስሜት የተቀየረ ነገር ደግሞ የጊዜ ጉዳይ ነው፣ ወደ ተግባር ይቀየራል። አንድን ሰው ከጠላችሁት የሆነ ነገር ሲያደርግ አያችሁ፣ አይምሯችሁ ውስጥ የሰውዬ ይጠላኛል የሚል ሐሳብ አይምሯችሁ ውስጥ መጣ። ስለዚህ ሰውየውን ስታገኙት የጥላቻ ስሜት የሚሰማችሁ ለምን? ስለሚጠላችሁ። የጊዜ ጉዳይ ነው። የሆነ ነገር ነው የምትፈልጉት። የሆነ ይሄ ልክ እንደ የተከማቸ ነዳጅ ማለት ትንሽ እሳት ካገኘ እንደሚፈነዳ ይከማችና ሰውየው የሆነ ነገር ሲያስቀይማችሁ ድሮም እኮ ትላላችሁ፣ ወደ ተግባር ይሄዳል። ወደ አንደበት ወደ ተግባር ይሄዳል። ይሄ ነገር ሲደጋገም ሳታውቁት ወደ ማንነታችሁ ይሄዳል። አንድ ሰው ጠልታችሁ አንድ ሰው አናዳችሁ ሊሆን ይችላል። ከዛ በኋላ ግን ንዴት፣ ብስጭት፣ ጥላቻ መታወቂያችሁ ነው። ወደ ህይወታችሁ ወይም ወደ ማንነታችሁ ይሄዳል። ጻፊ ይሄ ማንነታችሁ ይሄ ባህሪያችሁ ከሆነ ሳታውቁት ውጭ ያለውን ሁሉንም ነገር ይቀርጻል። ሪያሊቲያችሁን ውጭ ያለውን ነገር ሊቀርጽ እንደሚችል መጽሐፉ ይናገራል። ተናዳጅ ከሆናችሁ የትም ቦታ ከሰዎች ከእናንተ ጋር መስራት አይፈልጉም። ስራችሁ ሲበላሽ ታያላችሁ። ከሰዎች ጋር መግባባት ይከብዳችኋል። ለምን? ምክንያቱም እንደዚህ አይነት ባህሪ ካለ ሰው ጋር ማንም አይቀጥልም።
ጻፊው ምን ያመሰላችሁ ይሄ ሁሉ ነገር ግን ሲጀምር የጀመረው ይላል። አሁን እዚህ ሐሳብ ላይ ነው ትንሽ መቆየት የምፈልገው። ህይወት ላይ ኮዝ እና ኢፌክት የሚባል ነገር አለ። መንስኤና ውጤት ወይ ደግሞ መንስኤና ተጽዕኖ የሚባሉ ነገሮች አሉ። አንዳንድ ጊዜ ህይወታችን ላይ መጥፎ የሆነ ሁኔታ ውስጥ የምንገባው ማንፈልገው ህይወት ውስጥ የምንገባው ማንፈልገው የሥራ ቦታ በሉት ማንፈልገው ግንኙነት ማንፈልገው ትዳር ውስጥ ስንገባ ይሄ ሁሉ ነገር ሲጀምር የሚጀምረው ጻፊው ኮዝ ብሎ ወይ ደግሞ መንስኤ ብሎ የሚያነሳው ሐሳብ ከሚባል ነገር ነው ይላል። አሁን እናንተ በሆን ጥያቄ የምጠይቀው ውጤቱ ህይወት ሊሆን ነው ማለት ነው። አሁን ያላችሁበት ቦታ አሁን ያላችሁበት ስራ ያልወደዳችሁት ከሆነ ወይ ደግሞ አሁን ለምንድን ያለውበት ቦታ የሆንኩት ብላችሁ ለሚይዛችሁ ከሆነ ጻፊው አሁን ያላችሁበት ቦታ የሆናችሁት በሐሳባችሁ ምክንያት ነው። ምክንያቱም ሐሳባችሁ ነው ይሄን እውነታ የሚፈጥረው የሚል ሐሳብ ያነሳል። አሁን ጥያቄ ልጠይቃችሁ መጠየቅ ያለበት ጥያቄ አንዳንድ ጊዜ እኮ የሆነ ስሜት እንዲሰማችሁ የሚያደርገው ሁኔታ ምንድነው? የእናንተ ሐሳብ ብቻ አይደለም፣ ከውጭ የሚነሳ ነገር ነው። ቅድም ትዝ ይላችኋል የትኛውም ሐሳብ ሲጀምር የሚጀምረው ከእናንተ አይደለም ከውጭ ነው ብያችኋል። እና ጻፊ ለምንድን ነው ሐሳብ ምክንያት ያደረገው? ምክንያት እኮ መሆን የነበረበት ውጭ ያለው ነገር ነው። እንደውም ጻፊው አውተር ኢፌክት ውጭ ያለ ኢቨንት ይሏል። ወይ ደግሞ አውተር ኢቨንት ኢፌክት ሳይሆን ኢቨንት ውጭ ያለ ኢቨንት ነው። ውጭ ያለው ነገር ነው እንጂ ኮዝ ወይ ደግሞ መንስኤ መሆን ያለበት እንዴት የሰው ሐሳብ መንስኤ ይሆናል? ምክንያቱም ከመሬት ተነስታችሁ አታስቡ። የሆነ ሐሳብ እናንተ ውስጥ የሚጭረው ውጭ ያለ ነገር ነው። ጻፊ ምን ይላል? ለየትኛውም ውጤት ህይወታችሁ ላይ የሚፈጠረው ነገር ውጤት መንስኤው ሐሳብ ነው ስር ይላል። ውጭ ያለውን ነገር አይምሮአችን የሚረዳበትና ፐርሲቭ የሚያደርግበት ወይ ደግሞ ውጭ ያለውን ነገር አይቶ ነገሮችን የሚተረጉሙበት መንገድ ከሰው የተለያየ ነው። የሆነ ነገር አይታችሁ አንዳንድ ሰዎች በመልካም መንገድ ሊተረጉሙት ይችላሉ። የሆነ ነገር አይተው አንዳንድ ሰው በመጥፎ መንገድ ሊተረጉሙት ይችላሉ። ከስራ መባረር ለአብዛኛው ሰው ስታዩት እንዴት ከስራ አባረራለሁ ምን ማለት እንዴት ነው የሰው አይምሮ ውስጥ የሚጭረው? ለአንዳንድ ሰው ግን ኦኬ አይ ጥሩ በቃ የተሻለ ነገር እንድፈልግ ምክንያት እየሆነ ይላል። ብዙ ሰው እንደዚህ ያስብ፣ ግን ደግሞ አንዳንድ ሰው እንደዚህ ያስብ እና ጻፊ ምን ያመሰላችሁ ተመሳሳይ ውጭ ያለን ሁኔታ አይተን ምንረዳበት ምንተረጉምበት መንገድ የተለያየ ነው። ስለዚህ ውጭ ያለው ነገር አይደለም ስሜትን የሚያመጣው፣ ውጭ ያለን ነገር አይደለም አይምሮአችን ውስጥ ይሄ የሆነን ነገር እንድናይ የሚያደርገን። ውጭ ያለውን ነገር አይተን ምንተረጉምበት ሐሳባችን ነው ውጭ ያለው ምንድነው ውጤት የሚባለው ነገር የሚፈጥረው የሚል ሐሳብ ጻፊ ያነሳ። ስለዚህ ውጭ ያለ ሁኔታ ማትቆጣጠሩት ከእናንተ ቁጥጥር ውጭ ያለ ነገር ነው። ውጭ ያለ ፖለቲክስ አትቆጣጠሩትም። ገበያውን ማርኬቱን አትቆጣጠሩትም። የሰውን ሐሳብ አትቆጣጠሩም። እነሱን አይታችሁ ግን የምትተረጉሙበት መንገድ በኋላ ወደ ስሜት፣ በኋላ ወደ ልማድ፣ በኋላ ወደ ተግባር፣ ከዛ ወደ ማንነት እያለ መጨረሻ ላይ ውጭ ያለውን ነገር ይቆጣጠራል፣ ውጤቱን ይቆጣጠራል። ስለዚህ ማትፈልጉት ውጤት ካለ መቀየር ያለባቸው ማትፈልጉትን ሐሳብ እንደሆነ መጽሐፉ እዚህ ላይ በደንብ አስምሮ ይናገራል። ምክንያቱም አይተን የምንተረጉምበት መንገድ ስለሚለያይ አንዳንድ ሰው ብሬክ አፕ ከሚወደው ሰው ጋር መለያየት በጣም በቃ የህይወት መጨረሻ እውነት ነው፣ ስሜታ ያደርጋቸዋል። ግን ያንን ሁኔታ አይቶ አንዳንድ ሰው ይሰበራል። ያ ሁኔታ አንዳንድ ሰው ሞር ይጠግነዋል። አንዳንድ ሰው የሆነ ቢዝነስ ጀምሮ ፌል ማድረግ በቃ እስከ መጨረሻው በቃ ይሄማ ፌል አድርጓል በቃ አለቀልኝ ብሎ ይሰበራል። ለአንዳንዱስ በቃ ይሄኛው ቢዝነስ አልሆነም፣ ከዚህ ቢዝነስ ደግሞ ኤክስፒሪየንስ ወስጃለሁ፣ ልምድ ወስጃለሁ፣ ወደ ሌላ ሊሄድ ደግሞ ይላል። ተመሳሳይ ሁኔታ ግን የተለያየ መረዳት እና ጻፊ ምን ያመሰላችሁ ውጭ ያለው ሁኔታ አትቆጣጠሩ። ውጭ ያለውን ሁኔታ አይታችሁ ግን መልስ የምትሰጡበት መንገድ አሁን አይደለም በጊዜ ሂደት ህይወታችሁን መቀየር እንደሚችል ጻፊው አስምሮ ይናገራል። እዚህ ሐሳብ ላይ በደንብ መቆየት ፈልጋለሁ፣ ግን ካለኝ ሰዓት አንጻር ቶሎ ፈጠን እያልኩኝ እሄዳለሁ። ውጭ ያለውን ነገር አይታችሁ እንዲህ ነው ብላችሁ ከተረዳችሁ ቅድም ያልኩትን ሐሳብ ነው የምደግመው። ያ ሐሳብ ወደ ስሜት ይቀየራል። ስሜት ሆነ ማለት ወደ ተግባር ይቀየራል። ተግባር ሆነ ደግሞ ማለት ሮበርት ግሪን the 48 laws of power ከዚህ በፊት ዳስ አድርጌላችኋለሁ የእሱ መጽሐፍ። ሰዎች አንድ ነገር አንዴ ብቻ አያደርጉም። ያ ነገር የሆነ ቀን መደገም አለበት። እልህኛ ትሆናላችሁ ሳታስቡት። ብስጭት መታወቂያችሁ ነው። ያ ነገር ልማዳችሁ እየሆነ ይመጣል ማለት አንድን ተግባር ትደጋግሙታላችሁ። ሲደጋገም ሳታውቁት ያ ነገር መታወቂያችሁ ነው። የሚናደደው ልጅ ትባላላችሁ ማለት የሚበሳጨው ልጅ ትባላላችሁ። መታወቂያችሁ ደግሞ በጣም በቃ የሚሰራ ልጅ፣ ጥሩ ባህሪ ያለው ልጅ፣ መልካም ባህሪ ያለው ልጅ፣ ታታሪ የሆነ ልጅ ወይ ደግሞ እንዲሆነችው እንግዲህ የራሳችሁን ስም ማስገባት ነው። በእንደዚህ አይነት መንገድ ልትቀረጹ ይችላላችሁ። ይሄ ባህሪያችሁ ዙሪያችሁን አካባቢያችሁን እንደሚቀይር መጽሐፉ ይናገራል። ጥሩ ባህሪ ካላችሁ የጊዜ ጉዳይ ነው። ጥሩ ስራ ከሚሰሩ ሰዎች ጋር መቆየታችሁ አይቀርም። ምክንያቱም ውጤታማ ስራ የሚሰራው ጥሩ አስተሳሰብ ካለው ሰው ጋር፣ ጥሩ ባህሪ ካለው ሰው ጋር። ይሄ ባህሪያችሁ ወይ ወደምትፈልጉት ዓለም ይወስዳችኋል ወይ ወደማትፈልጉት ዓለም ይወስዳችኋል። እና ጻፊው አንድ ቀላል የምትባል ሐሳብ እንግዲህ አሁን እየኖራችሁ ያለውን ህይወት አሁን ዙሪያችሁ ያለውን ነገር መቅረጽ እንደሚችል አስምሮ ይናገራል። ስለዚህ ውጭ ያለው ሁኔታ እንዲቀየር ከፈለጋችሁ፣ ውጤቱ እንዲቀየር ከፈለጋችሁ ሌላ ነገር አይደለም፣ ሐሳባችሁን ቀይሩ። ነገሮችን አይታችሁ የምትረዱበት እዚህ ውስጥ አይምሯችሁ ውስጥ ያለውን ዲክሽነሪ ቀይሩት ነው በሌላ ቋንቋ፣ ወይ ደግሞ አይምሯችሁ ውስጥ ያለውን መዝገበ ቃል ቀይሩት። ውጭ ያለው ሰው የሆነ ነገር ሊላችሁ ይችላል፣ የምትተረጉሙበትን መንገድ ቀይሩት።
አንዳንዴ ከክፋትም ተነስቶ ሊያወራ ይችላል። ከጥላቻም ተነስቶ ከምቀኝነት ተነስቶ ልክም ሆኖ የሆነ ነገር ሊያወራችሁ ይችላል። ያንን የምትተረጉሙበትን መንገድ ቀይሩት። ለአንዳንድ ሰው ምንም ነገር ቢሰራ ውጭ ያለው ነገር መማሪያው ነው። ለአንዳንድ ሰው ምንም ነገር ቢሰራ ውጭ ያለው ነገር ማደጊያው ነው። ለአንዳንድ ሰው መሰበሪያው ነው፣ ምክንያት ነው። ምክንያት ፈልጎ የሚያለቅስ፣ ምክንያት ፈልጎ የሚናደድ፣ ምክንያት ፈልጎ ቶሎ ተስፋ የሚቆርጥ ሰው ካያችሁ ይሄ ውጭ ያለውን አይቶ የሚተረጉመው ዲክሽነሪ ችግር ስላለው እንደሆነ መጽሐፉ ይናገራል። ስለዚህ አንድ ቀላል የምትባለው ሀሳብ ህይወታችሁን የመቀየር ወይ ደግሞ ህይወታችሁን ሲኦል የማድረግ አቅም አለው። ስለዚህ የማትፈልጉት ቦታ ላይ ካላችሁ፣ የማትፈልጉት ውጤት ውስጥ ካላችሁ ያንን ለመቀየር ሌላ አይደለም ሀሳባችሁን ቀይሩ። ምክንያቱም የምንም ነገር ኮዝ የሚለው ውጭ ያለውን ሁኔታ አይደለም። የምንም ነገር ኮዝ ውጭ ያለውን ሁኔታ አይቶ የሚረዳው መዝገበ ቃል ወይ ደግሞ ሀሳብ የሚባለው ይሄ እንግዲህ የመጀመሪያው ነው ጸሐፊው የሚያነሳው። ሁለተኛው ከዚህ መጽሐፍ ልትወስዱት የምትችሉት እዚህ መጽሐፍ ላይ ይበልጥ ያመዝናል ብዬ የመረጥኩት ሀሳብ how to change negative thought የሚለው ሀሳብ። አሉታዊ ሀሳቦችን እንዴት ልንቀይር እንችላለን? ለአንዳንድ ሰው ማውራው ነገር ቀላል ሊመስል ይችላል። በነገራችን ላይ ለአንዳንድ ሰው ግን የሚቸገርበት የሚታገልበት ነገር ነው። በተለይ ደግሞ ቂም ሲሆን፣ በተለይ ደግሞ ጥላቻ ሲሆን ኢማጂን ለረጅም ጊዜ የምትጠሉትን የምትበሳጩበትን ሰው ያን ሀሳብ መቶ አለብን ነው እንግዲህ እዚህ መጽሐፍ ላይ የሚያወራው ሀሳብ። ምክንያቱም ካልተዋችሁት የሆነ ቦታ ይዛችሁ ቂም፣ ጥላቻ፣ ሰው ፊት ቆሞ ለማውራት በራስ መተማመን ማጣት፣ የሆነ ነገር ለመስራት ገና ለመስራት ስታስቡ ይሄም አይሆንም እንዲህም አይሆንም ኔጌቲቭ የሆኑ በአንድም በሌላ መንገድ የምትሰሩትን ስራ ህይወታችሁ ላይ የሚያደናቅፋችሁን ነገር አልፋችሁ መሄድ ከፈለጋችሁ እነዚህን ሀሳቦች ለመረዳት ሞክሩ ነው ጸሐፊው እዚህ ሀሳብ ላይ የሚያነሳው። ምክንያቱም አንዳንዴ እንዴት ነው አዲስ ነገር ለመጨመር ወይ ደግሞ አዲስ ነገር ለመፍጠር መጀመሪያ አሮጌው መውጣት አለበት አይደለ? ኔጌቲቭ ቶት እያለ አዲስ ነገር ዛሬ ልፍጠር ብሎ ማለት መታገል ትግል ነው በራሱ ሌላ ትግል ነው። ሌላ ተናዳጅ፣ ሌላ ስሜታዊ የሆነ ማንነትን ለመፍጠር ምክንያት ነው። ስለዚህ መጀመሪያ አይምሮ ሀሳብ እንዲቀየር ኔጌቲቭ የሆኑ አይምሮአችን ውስጥ የተቀመጡ የተሰገሰጉ ማያስፈልጉትን ሀሳቦች ማውጣት አለ። በተለያየ በማትፈልጉት ኔጌቲቭ ሀሳብ ውስጥ ላላችሁ ሰዎች ጸሐፊው ስለነዚህ አሁን ማውራቸውን ሀሳቦች ለመረዳት ሞክሩ ይላል። ይህን ሀሳብ ሙሉ በሙሉ ማውጣት ከፈለጋችሁ የመጀመሪያው መጽሐፉ እዚህ ኔጌቲቭ ሀሳብ ውስጥ መረዳት ያለብን ብሎ የሚያወራው ነገር ይሄ ኔጌቲቭ ቶት የሚባለው ወይ ደግሞ አሉታዊ የሚባለው ሀሳብ በተፈጥሮ የመጣ አይደለም። ወይ ደግሞ አሉታዊ ወይ ደግሞ ኔጌቲቭ የሚባለው ሀሳብ በትምህርት በልምድ የመጣ ማለት ነው። በልምድ ወይ በትምህርት የመጣን ነገር በልምድ ወይ ደግሞ በትምህርት ይሄ ልታወጡ ትችላላችሁ ወይ ደግሞ ልትቀይሩ ትችላላችሁ። ተፈጥሮ ከሆነ ግን ልትቀይሩት አትችሉም። ለምሳሌ መልካችን ልንቀይር አንችልም። ከቤተሰብ ያገኛችሁት መልክ ነው፣ ልትቀይሩት አትችሉም። ቁመታችሁን ልትቀይሩ አትችሉም። በቃ ረጅም ናችሁ አጭር ናችሁ ልትቀይሩ አትችሉም። ሰውነታችሁ ላይ ያለውን ነገር እንግዲህ እንዳልኳቸው አሁን ቴክኖሎጂ በብዙ መንገድ ሄዶ ተራቋል። ግን በቃ ተጨንቃችሁ ህይወታችሁ ላይ ቁመታችሁ ላይ ሰውነታችሁ ቆዳችሁ ላይ ምንም የምትፈጥሩት የምትጨምሩት ነገር የለም። እነዚህን ነገሮች ልትቀይሩ አትችሉም። ምክንያቱም ተፈጥሮ ነው፣ ባይ ኔቸር የመጡ ናቸው። ሀሳብስ ኔጌቲቭ ቶትስ በትምህርት በጊዜ ሂደት ደጋግሞ በማሰላሰል የመጣ ነው። ስለዚህ የመጀመሪያ ኔጌቲቭ የሆነ ሀሳብ ሊቀየር እንደሚችል እመኑ ወይ ደግሞ ሊቀየር እንደሚችል እርግጠኛ ሆኑ ነው እዚህ ሀሳብ ስር ጻፊ የሚናገሩ። በትምህርት ስለመጣ ከልጅነታችሁ ቂም ይዛችሁ አልተወለዳችሁ። ከልጅነታችሁ የሆነን ሰው ጠልታችሁ አልመጣችሁ። በጊዜ ሂደት ነው። ስለዚህ ያንን አንለርን ይሄ ፕሮግራም የሆነውን ነገር ከእንደገና ያንን ፕሮግራም መቀየር ትችላላችሁ። ስለዚህ ቂም፣ ጥላቻ፣ እልህ፣ በራስ መተማመን የለኝም ብላችሁ እናንተ አይምሮ ውስጥ አሁን ሳወራ ኔጌቲቭ የሆነ አይምሮአችሁ ውስጥ የተቀመጠ ሀሳብ የለም። ያ ነገር ሊቀየር እንደሚችል መኑ። ለምን? ምክንያቱም ከልጅነት ጀምሮ አልነበራችሁ። በጊዜ ሂደት ነው የመጣው። ያንም በጊዜ ሂደት የመጣው ነገር በጊዜ ሂደት መቀየር እንደሚቻል እንድታምኑ ወይ ደግሞ እርግጠኛ እንድትሆኑ መጽሐፉ ይናገራል። ምክንያቱም መሰረቱ ነው። እርግጠኛ ካልሆናችሁ ከዚህ በኋላ የምናወራው ነገር ልፋት ነው። ሁለተኛ ኔጌቲቭ የሆነን ሀሳብ ለመቀየር ከፈለጋችሁ ጸሐፊው the law of substitution የሚል ሀሳብ ያነሳል ወይ ደግሞ የሚል መርህ ይናገራል። ወይ ደግሞ የመተካት መርህ ማለት ነው። ምን ይላል መሰላችሁ ጸሐፊው? አይምሯችን እኛ አንዳንዴ አስተዋልም አላስተዋልም ሳናውቀው በጣም ብዙ ሀሳቦች አይምሯችን ውስጥ ይሄዳሉ። በጣም ብዙ ሀሳቦችን በአንድ ያስተናግዳል። አጋጥሟችሁ ከሆነ ለመረጋጋት፣ መጽሐፍ ለማንበብ፣ ለመጸለይ፣ የሆነ ነገር ለማድረግ አይምሯችሁ ስታረጋጉ ብዙ ሀሳብ በአንዴ እየመጣ አጋጥሟችሁ ያውቃል? እነዚህ ሀሳቦች ኮንሺየስሊ አይደለም ሳናስተውል አንኮንሺየስሊ በጣም ብዙ ነገሮች ራን ያደርጋል አይምሯችን ውስጥ አለ። ግን ይላል ጸሐፊው ከነዚህ ሀሳቦች ማለት ዶሚኔት አድርጋ ወይ ደግሞ ቦታ ይዛ የምትወጣው በአንዴ አንድ ሀሳብ ብቻ ነው። ስለሆነ ሰው እያሰባችሁ ከሆነ ምናልባት ከትንሽ ሰከንድ በኋላ ስለሌላ ነገር ልታስቡ ትችላላችሁ። ግን በአንዴ ትኩረት ሰጥታችሁ ልታስቡት የምትችሉት ሀሳብ አንድና አንድ ሀሳብ። ከዛ ውጭ በአንዴ ሁለት ሶስት ሀሳብ ማሰብ አትችሉም። አንዱ ሲያልቅ ወደ ሁለተኛው ሲያልቅ ወደ ሶስተኛው ሊሄድ ይችላል። ከዛ በላይ መሆን አይችልም። እና ጻፊው ምን አይመስላችሁ? ኔጌቲቭ የሆነ ቶት አይምሯችሁ ላይ ሲመጣ ዶሚኔት የሚያደርገው አሁን በዚህ ሰዓት የምታስቡት ቂም፣ ጥላቻ ወይ በራስ መተማመን ማጣት ከሆነ ይላል ጻፊው አይምሯችሁ ቮይድ አታርጉት፣
ባዶ አታረጉትም። ምክንያቱም አንዱን ስታወጡት ሌላ ሐሳብ ስለሚጠቅ ያንን ሐሳብ ቀይሩት የሚል ነገር ይናገራል። ሐሳብ ይቀየራል ማለት ነው። ኔጌቲቭ የሆነ በቃ እንደውም እዚህ መጽሐፍ ላይ ስለ እንትን ያወራል። ሰዎች ፊት ቆሜ ፕሬዘንቴሽን ላደርግ ነው ወይ ፕሬዘንት ልታደርጉ ነው አይደል? አይምሯችሁን ያደርጋል። በቃ ዛሬማ ጉዴ ፈላ ወይ ፌል ላደርግ ነው ወይ ልንተባተብ ነው የሚል ሐሳብን አትታገሉት፣ ወይ ደግሞ ከአይምሯችሁ ለማውጣት አትሞክሩ። እንትን ሪፕሌስ አድርጉት። ተዘጋጅቻለሁ፣ ማድረግ ያለብኝ ነገር አደርጋለሁ፣ እስኪ የሚሆነውን ደግሞ እናያለን። ይሄ ፖዚቲቭ ኔጌቲቭ ማድረግ ቀየሩት። ብቻ ኔጌቲቭ ለሆነ ነገር የሚመች ነገር አታድርጉ። ለአንድ ኢንቨስተር ቆሜ የቢዝነስ ሀሳቤ ላወራው ነው ሰው እሺ ላይለኝም በቃ የምናቀማለኝ በሚል ሀሳብ ስታወራ ያስታውቃል። ያንን ሀሳብ እዛው እንዳለ ሪፕሌስ አድርጉት። ጥሩ ዕቃ ይዣለሁ ብዬ አስባለሁ፣ እማምነውን ነገር እርግጠኛውን ይናገራለሁ። እንግዲህ ኢንቨስት ማድረግ አለማድረግ የኔ ስራ አይደለም፣ የሱ ስራ ግን የማምነውን ነገር እርግጠኛውን ይናገራለሁ። ተማሪዎች ካላችሁ ሰው ፊት ቆሞ አስተማሪ ፊት ቆሞ ማውራት የሚከብዳችሁ ሰዎች ካላችሁ በቃ ወይኔ ጉዴ የሚለውን ሀሳብ ለቀልድ እንኳን የምታወሩት ነገር በነገራችን ላይ የጊዜ ጉዳይ ነው። ስር ይሰዳል፣ እጃችሁ ይንቀጠቀጣል፣ ምራቅ አስሬ ይመጣል፣ የምታወሩት ነገር ይጠፋል። አይናችሁ የት ይሆናል? እጃችሁ ራሱ እጃችሁ ታጣምሩታላችሁ፣ ኪሳችሁ ውስጥ ትከቱታላችሁ፣ ወደኋላ ግራ ይገባችኋል። ለምን? ምክንያቱም ኔጌቲቭ የሆነ ሀሳብ ቀስ እያለ ተግባራችሁን ስለሚቆጣጠር። ሪፕሌስ አድርጉ። ጥሩ እናገራለሁ፣ ተዘጋጅቻለሁ። እንግዲህ ካልተዘጋጃችሁ ችግር፣ መዘጋጀት አስፈላጊ። ተዘጋጅቻለሁ፣ ማድረግ ያለብኝን ነገር ሁሉ አድርጋለሁ፣ ከዛ የሚሆነው እናያለን። አይምሯችሁን ሀሳብን ሪፕሌስ እንድታደርጉ ጸሐፊው በደንብ ይናገራል። ሀሳብን አቮይድ ማድረግ አይችልም። ሀሳብ መጥፋት አይችልም፣ አጠፋሁት ማለት አይችልም። ግን ሪፕሌስ መደረግ ይችላል፣ መተካት ይችላል። ሀሳብ ተካችሁ ማለት በተዘዋዋሪ ሀሳቡን ቀየራችሁ ወይ ሀሳቡን አጠፋችሁት ማለት ነው። ኔጌቲቭ ነገር ሲመጣ ከአይምሯችሁ ለማውጣት ከመታገል ሪፕሌስ አድርጉት። አንዳንዴ ከሱ በተቃራኒ በሆነ ነገር ሪፕሌስ ልታደርጉ ትችላላችሁ። ለምሳሌ የሚያናዳችሁ ሰው አይምሯችሁ ላይ ሲመጣ ሪላክስ የሚያደርጋችሁ ሙዚቃ ስሙት። ሪፕሌስ ማድረግ አንደኛው እሱ። በቃ አይምሯችሁ ይሄ በኔጌቲቭ ነገር ስትሮንግ የሆነውን ነገር አላሉት ማለት ነው። እየላላ ሲመጣ በጊዜ ሂደት እንደ በፊቱ ጠንካራም አይሆንም። ሪፕሌስ ማድረግ ማለት እሱ እንደሆነ መጽሐፉ ይናገራል። ሌላኛው ኔጌቲቭ የሆነን ሀሳብ ለማቆም ከፈለጋችሁ ቢ ሶሉሽን ኦሪየንትድ የሚል ሀሳብ ጸሐፊ ያነሳል። ወይ ደግሞ መፍትሄ ተኮር አስተሳሰብ ይኖራችሁ። አይምሯችሁን በእንደዚህ አይነት መንገድ አሰልጥኑት ወይ ደግሞ ዋይር አድርጉት። ምን ማለት ነው? አንዳንድ ሰዎች አጋጥሟችሁ ያውቃል? እናንተም ልትሆኑ ትችላላችሁ። የሆነ ችግር ሲፈጠር ቦግ የሚናደድ ጣት የሚቀስር እኔ እኮ ድሮም ብዬ ነበር። አንዳንዴ እንዲህ የምታደርጉ ሰዎች ካላችሁ በነገራችን ላይ ጥሩ አይደለም። ይሄ ጊዜው አይደለም። ሰው እውነትም መክራችሁት ሊሆን ይችላል። መክራችሁት ነገር እናንተ እንዳላችሁት አታርግ እያላችሁት አድርጎ ሲበላሽ አላልኩም ነበር ብሎ የሚቀስር ሰው ፕሮብሌም ኦሪየንትድ የሆነ ሰው፣ ችግር ላይ ትኩረት የሚያደርግ እንደዚህ አይነት ሰው ምንድነው ችግሩ? በመጽሐፉ አገላለጽ እንግዲህ የመጽሐፉን ሀሳብ ነው እየነገርኳቸው ያሉት። እንደዚህ አይነት ሰው አብዛኛውን ጊዜ የሚያማር ሰው፣ ኤቭሪቲንግ ያማር። በቃ እንዲህ እኮ አልሆነም፣ እንዲህ እኮ ጉለት የሚታየው ሰው ይሆናል። ፕሮብሌም ኦሪየንትድ፣ ችግር ብቻ የሚታየው ሰው። ሌላኛው ጣት የሚጠቁም ሰው፣ ሁሌ እንትና እኮ ነው እንደዚህ እኮ አድርጎኝ፣ እንደዚህ እኮ አድርጎኝ፣ ችግሩ እኮ አለች። ለችግሩ መፍትሄ በመፈለግ ፈንታ ሁሌ ጣት የሚቀስሩ ሰዎች ናቸው። ምን የሆኑ ሰዎች? ፕሮብሌም ኦሪየንትድ የሆኑ ሰዎች፣ ወይ ደግሞ እድለቢስ ናቸው። ሁሌ እድል ላይ ነው የሚጠቁሙት። እኔ እኮ ማድረግ ያለብኝ ሁሉ አድርጌያለሁ ግን እድለቢስ ነኝ የሚሉ አይነት ሰዎች ይሆናል። ፕሮብሌም ኦሪየንትድ አትሁኑ። ችግር ሲፈጠር ትኩረታችሁ ችግሩ ላይ ሳይሆን መፍትሄ ላይ ትኩረት አድርጉ። መወቃቀስ በኋላ ይመጣል፣ ከመፍትሄው በኋላ። የሆነ ነገር ሲበላሽ እኔ እኮ ብዬ ነበር አትበሉ። በቃ ተበላሽቷል፣ እሺ ምንድነው መንስኤው? ምንድነው መፍትሄው? አይምሯችሁን በእንደዚህ አይነት መንገድ ዋይርስ ማድረግ ስትጀምሩ ለምን ትሳቀቃላችሁ? መፍትሄ ከፈጠራችሁ በኋላ እንግዲህ መወቃቀስም ካለባችሁ በኋላ ትወቃቀሳላችሁ። ግን ኔጌቲቭ ከሆነ ሜንታሊቲ መውጣት ከፈለጋችሁ በተቻላችሁ መጠን ቢ ሶሉሽን ኦሪየንትድ። ነገር ሲበላሽ ጣት ለመቀሰር አትሄዱ። ሰው ላይ እልህ አትያዙ። አንዳንዴ በእድል ማላክ የሚባል እንደዚህ አይነት ነገሮችም አለ። እድለ ቢስ ነኝ ምን ከሁሉ ይበላሻል። ከእንደዚህ አይነት ሜንታሊቲ ወጡ። ችግር ነው በቃ ይሄ ችግር ተፈጥሯል፣ መፍትሄ እንፍጠርለት። እንዲህ ማድረግ ሲጀምሩ በነገራችን ላይ ሳታስቡት ነገሮች ራሱ እየተስተካከሉ ይሄዳል። ስሜታችሁ ራሱ እየሟሽ ይመጣል። አይምሯችሁ ሁሌ መፍትሄ ይፈልጋል እና ኔጌቲቭ የሆነ ነገር ቀስ በቀስ ከአይምሯችሁ እንደሚወጣ መጽሐፉ ይናገራል። ሌላኛው ኮንትሮል ኢንፑት የሚል ሀሳብ ጸሐፊ ይናገራል። እዚህ ሀሳብ ላይ ቅድም ካወራሁት ሀሳብ ጋር ሊንክ ማድረግ ስለምፈልግ ትንሽ ልቆይ። ኮንትሮል ኢንፑት ጊጎ ሲባል ሰምታችሁ ታውቃላችሁ? ጊጎ GIGO ጋርቤጅን ጋርቤጅ አውት ማለት ቆሻሻ ነገር አይምሯችሁ ላይ ካስገባችሁ የሚወጣ ቆሻሻ ነው። እንግዲህ አይ ቲንክ ሶፍትዌር ላይ ምናምን የሚነገር ቃለው ግን ለአይምሮ ልጠቀመው ነው። ጋርቤጅ ካስገባችሁ ቆሻሻ የሆነ ማይረባ እልህ የሚያበሳጭ ነገር አይምሯችሁ ውስጥ ከከተታችሁ ምንድነው የምትጠብቁት? መፍትሄው ምንድነው? ወይ ደግሞ የሚወጣው ምንድነው?
ቆሻሻ የሚያስጠላ እልህ የሚያስይዝ የሚያናድ ነገር። ጸሐፊው ምን ይላል? አዎ ሐሳብ ሲጀምር ውጪ ካለው ሁኔታ ነው አይደል የሚፈጠረው። ስለዚህ ለአይምሮአችን ፈተና እንዳናበዛበት መልካም የሆነ ነገር እንስማ። ሁሌ ተጋደሉ ተጨፋጨፉ የሚል ዜና የምትሰሙ ከሆነ ምንድነው የምትጠብቁት? አይምሮአችሁ ላይ ምን እንዲፈጠር ነው የምትጠብቁት? አሉታዊ የሆኑ ዜናዎችን ብቻ የምትሰሙ ሰዎች ካላችሁ ምንድነው ኤክስፔክት የምታደርጉት? ሁሌ ስለ ጥል የምታወሩ ሰዎች ምንድነው የምትጠብቁት? አይምሮአችሁ ላይ የምትመግቡትን ነገር ነው በኋላ አይምሮአችሁ መልሶ የሚያወጣላችሁ። ስለዚህ ለአይምሮአችሁ የማይጠቅሙ ነገሮችን አቁሙ ወይ ደግሞ አውጡ። ሱሰኛ የሆኑ ሰዎች መሃል ከሆነ የምትሆኑት የምታወሩት ነገር እናንተን ማያንጽ፣ ቤተሰብ፣ ስራችሁን፣ ህይወታችሁን ማያንጽ ነገር ከሆነ ምንድነው ኤክስፔክት የምታደርጉት? የሚወጣው እሱ። ስለዚህ የምታስገቡትን ነገር ተጠንቀቁ። ዜና አትስሙ አይደለም፣ ዜና ስትሰሙ ግን ተጠንቅቃችሁ ስሙ። አንዳንዴ ሲደራረብ ጥሯል። ረጅም ሰዓት ዜና ስትሰሙ ምንድነው አይምሮአችሁ ላይ የሚፈጠረው? በቃ ዓለም ልጠፋ ነው፣ እንደዚህ ነው። ማወቅ መረዳት ጥሩ ሆኖ እያለ ግን ደግሞ ሊሚት አለው። አይምሮአችን መቻል መቋቋም የሚችለው ነገር አለ። ከዛ በላይ ካመጣችሁበት ፕሮዳክቲቭ አትሆኑ። በቃ ዓለም ልጠፋ ነው ለምን ሰራለሁ ትላላችሁ። ዓለም ልጠፋ ለምን ለቤተሰብ ጊዜ ይስጣሉ። ሁሉም ይሄ ምንድነው ሰማይ ወደቀ የሚል አይነት አሳሰብ ማለት በቃ ጉዳችን ፈላ። እንደዚህ አይነት አሳሰብ ሲኖራችሁ በነገራችሁ ሶሉሽን ኦሪየንትድ ማጥቶ በቃ ችግር ላይ ብቻ ትኩረት ታደርጋላችሁ። ስለዚህ የምታስገቡትን ነገር ተጠንቀቁ፣ የምታነቡትን ነገር ተጠንቀቁ፣ የምትሰሙትን ነገር ተጠንቀቁ፣ አብሯቸዋቸው የምታሳልፉትን ሰዎች ተጠንቀቁ። አንዳንዴ ለጓደኛ ተብሎ ማይሆን ቦታ ይገባል፣ ግን ከህይወት አይበልጥም ማለት ምንም ነገር ከህይወት አይበልጥም። የምታስገቡትን የምታስወጡትን ነገር ማኔጅ እንድታደርጉ ጸሐፊው ይናገራል። እንግዲህ ከኔጌቲቭ ሜንታሊቲ ለመውጣት እነዚህ ነገሮች አስፈላጊ እንደሆኑ መጽሐፉ ይናገራል። ከኔ ጋር ናቸው ብዬ ተስፋ አደርጋለሁ። 2 ሀሳቦችን አወራን፣ 2 ሀሳቦች ይቀሩኛል። እነዚህ 2 ሀሳቦች ላንሳና ልጨርስ። 3ኛው ሀሳብ ጸሐፊው እዚህ መጽሐፍ ላይ የሚናገረው ነገር ፍርሃትን እንዴት ማሸነፍ ይቻላል የሚለው ሀሳብ። ጸሐፊው ለራሱ ርዕስ ሰጥቶታል። እኔም ለዚህ ብዬ ነው ለብቻ ያወጣሁት። አሁን ኔጌቲቭ ከሚባል ሀሳብ ውስጥ ልከተው እችላለሁ፣ ግን ፍርሃት ላይ ትንሽ ስለቆየ ጸሐፊው እኔም ትንሽ ነገር መናገር ፈልጋለሁ። ጸሐፊው ምን ያልመሰላቸው አብዛኛውን ጊዜ ይላል ሰዎች የሚፈሯቸው የሚሰጉባቸው ነገሮች አብዛኛውን ይላል ጸሐፊው እውነታ ላይ ያልተመሰረቱ ነገሮች ናቸው። ወይ ኢማጂነሪ በምናብ ዓለም ውስጥ ፈጥረን እንዲህ ቢሆንስ በኋላ እንዲህ ቢሆንስ ብለን የምንፈጥራቸው ነገሮች ናቸው በኋላ ወደ ፍርሃት ወደ ጭንቀት የሚወስዱ። እና ጸሐፊው ምን ይላል? ከነዚህ ጭንቀት ከሚባለው ነገር መውጣት ከፈለጋችሁ አሁን ማውራችሁ ትንሽ ነጥቦች አነሳላችኋለሁ፣ እነዚህ ነገሮች አድርጉ ይላል። ከዛ በፊት ግን ፍርሃትን ወይ ደግሞ በእንግሊዝኛ ፊር አይደለች FEAR ሲተነትናት ምን አለ መሰላችሁ? ኤፍን ፎልስ አላት፣ ኢን ኤቪደንስ አላት፣ ኤን ደግሞ አፒሪንግ ከዛ አርን ሪል አለው። ምን ማለት ነው? ፎልስ ኤቪደንስ አፒሪንግ ሪል። ፍርሃትን በአማርኛ ስታመጡት የሐሰት ማስረጃዎች እውነት መስለው ሲታዩ ማለት ነው። እውነት አይደለም ግን ቁጭ ብላችሁ ነገ እንዲህ ቢሆንስ፣ እከሌ እንዲህ ቢለኝስ፣ እንዲህ አይነት ነገር ቢፈጠርስ ብላችሁ እውነት እኮ አይደለም ግን አይምሯችሁ እንዲህ ቢሆንስ ብላችሁ ስታስቡ አይምሯችሁ ምን ያደርጋል መሰላችሁ? ስዕል ይስላል። አይምሯችሁ ስዕል ሲስል ሰውነታችሁ ወይ ደግሞ ሰብኮንሺየስ ማይንዳችሁ እውነት ይሁን አሁን አያውቅም፣ ስዕል ይሰራል። ይሄ ስዕል አይምሮ ሲፈጠር ሰብኮንሺየስ ማይንድ ወይ ደግሞ ሰውነታችሁ እውነት ይሁን አሁን አያውቅም። ይሄን ቪዲዮ ስታዩና አይምሯችሁ ጨፍናችሁ ይሄን ቪዲዮ ምን ሊመስል ይችላል ባችሁ በምናባችሁ ስስሉ ለሰውነታችሁ ተመሳሳይ ለሰብኮንሺየስ ተመሳሳይ እውነት እንደሆነ ያስብና ስሜት ሰውነታችሁ ያመነጭ። ስለዚህ የሆነ የሚያናዳችሁን ሰው እያሰባችሁ እንዲህ አላረገውም እኮ ቢያረግስ ብላችሁ እያሰባችሁ ሰውነታችሁ የምር ይናደዳል። ፎልስ ኤቪደንስ አለውና አፒሪንግ ሪል፣ ውሸት ነው፣ የሐሰት ማስረጃ ነው። ማስረጃው ግን አለ። አይምሯችሁ ሰብኮንሺየስ ማይንዳችሁ ስዕል አይቶ ነው እንዲህ ቢሆንስ ብሎ ስዕል ስለሳላችሁለት ነው እውነት የመሰለው። እውነት ስለመሰላችሁ እናንተ የምር ትናደዳላችሁ፣ የምር ትበሳጫላችሁ። ፍርሃትና ጭንቀት የሚባለው ነገር ከዛ ይመነጫል። መጽሐፉ ብዙ ጊዜ ሰዎች በእነዚህ 4 ፍርሃቶች ይያዛሉ ይላል። ስለ 4 አይነት የፍርሃት አይነቶች ልንገራችሁ እንደው ፈጠን ብዬ። የመጀመሪያው ፍርሃት የውድቀት ፍርሃት። ሰዎች የሆነ ነገር ጀምሬ ፌል ባደርግስ፣ ይህ አንዳንድ ጊዜ ባይ ዲፎልት የሆነ ሀሳብ የሆነ አዲስ ነገር ስንጀምር በቃ እንዲህ ቢሆንስ፣ ባይሳካስ፣ እንዲህ ፌል ቢያደርግስ የሚል ሀሳብ አለ። ይህ ብዙ ጊዜ ሰዎች ላይ የሚታይ ፍርሃት ነው። ሁለተኛው የሪጀክሽን ወይ ደግሞ ተቀባይነት የማጣት ፍርሃት። ሀሳብ ሰጥታችሁ እንዲያድርጌ ኢንተርቪው አድርጋችሁ ሰዎች ባይቀበሉኝስ፣ ሰዎች እሺ ባይሉኝስ የሚል ፍርሃት ብዙዎቻችን ጋር ያለ ፍርሃት። ሶስተኛው የማጣት ፍርሃት። እጃችሁ ላይ ያለ ነገር ባጣውስ፣ ጓደኛዬን ባጣስ፣ ቤተሰቤን ባጣስ፣ ብቻ እጃችሁ ላይ ያለ አንዳንድ ጊዜ ሀብትን ባጣስ ይባላል። በልፋት የመጣ ነገር እንዲህ ቢሆንስ፣ እንዲህ ባጣስ፣ እንዲህ ቢከስርስ የሚል ፍርሃት ብዙ ሰው ጋር እንዳለ መጽሐፉ ይናገራል። ሌላኛው ሰዎች የምንፈራው ነገር የማናቀውን ነገር እንፈራለን ይላል ጸሐፊው። የማናቀው ነገር ማለት አንዳንዴ ፕሪዲክተብል አልሆን ሲል፣ ለምሳሌ ከኢንቨስትመንት አንፃር የአይምሮ ላይ የመጣው ምሳሌ ነገራችሁ። አንድ ዘርፍ ላይ ኢንቨስት ማድረግ ፈለጋችሁና ተቋሙ መሄድበት ነገር እርግጠኛ ነን፣
እያተረፈ ሂድ በኋላ ይክሰር የሚሉትን ነገር አታውቁም። ስለዚህ እዚህ ላይ ገንዘብን አውጣ ብትባሉ ትፈራላችሁ። አይ ይሄ ተቋም በኋላ ምን ሊፈጠር እንደሚችል ስለማላቅ እርግጠኛ አይደለሁም ትላላችሁ። ይሄ ቋሚ ባህሪ የሌለው ሰው በኋላ ምን ሊፈጠር በኋላ ምን ሊገምት እንደሚችል ይሄ አንድ ነገር አድርጋችሁለት በምን አይነት መንገድ ሪያክት ሊያደርግ በምን አይነት መንገድ ሊቀበለው እንደሚችል ማታውቁት አይነት ሰው አለ አይደል? ግራ የገባው ሰው። እንደዚህ አይነት ሰዎችን ልንፈራ እንደምንችል መጽሐፍ ይናገራል። እንግዲህ እነዚህ ፍርሃቶች ብዙዎቻችን ጋር ያሉ ናቸው። ለእነዚህ ፍርሃቶች ምን አይነት መፍትሄ እንውሰድ ካላችሁ ጸሐፊው የተወሰነ መፍትሄ የሚላቸው ነገሮች ልንገራችሁ። የመጀመሪያው ከፍርሃት መውጣት ከፈለጋችሁ ፍርሃት is an emotional reaction ይላል። fear is an emotional reaction። ፍርሃት ከስሜት የመነጨ አልሆነም እኮ እውነት አይደለም። ስሜታዊ ሆናችሁ የምትሰጡት ምላሽ ነው። ስለዚህ ሎጂካል በመሆን ልታጣፉት ትችላላችሁ። ሎጂካል በመሆን ልትቀንሱት ትችላላችሁ። ማርከሻው የፍርሃት ማርከሻው ስሜት ሳይሆን የፍርሃት ማርከሻው ሎጂክ ነው። ማመዛዘን ማለት ነው። አልተፈጠረም እንዲህ ቢሆንስ፣ አይ እንደዚህ ነው፣ አይ እንደዚህ ቁጭ ብላችሁ አስቡት። እንደማለት እከሌ እንዲህ ቢለኝ እኮ ደግሞ እንደዚህ አድርጌ እንደዚህ ከሆነ ስሜት አይደል? ችግር የለውም እንዲህ ቢለኝ እንዲህ ያደርጋል፣ እንዲህ ከሆነ እንደዚህ ያደርጋል፣ እንዲህ ቢሆን እንዲህ ያደርጋል። ቁጭ ብላችሁ ሎጂካል ሆኑ። ሎጂካል ስትሆኑ ፍርሃት እንደሚቀንስ ጸሐፊ ይናገራል። አንደኛው ከፍርሃት ነፃ መውጣት ከፈለጋችሁ ፍርሃት ስሜት ነው። ስሜትን በማመዛዘን ወይ ሎጂካል በመሆን ልታጣፉት እንደምትችሉ መጽሐፉ ይናገራል። ሁለተኛው ፍርሃትን ልታጠፉት የምትችሉት በተግባር ነው ወይ ደግሞ በአክሽን። አንዳንዴ በኋላ ብከስርስ፣ በኋላ ደግሞ እንዲህ ቢሆንስ፣ በኋላ እንዲህ ቢሆንስ ብላችሁ የምትፈሯቸው ነገሮች አሁን በተግባር ልትቀይሩ የምትችሏቸው ነገሮች ናቸው። በኋላ ብከስርስ ብላችሁ ልታስቡ የምትችሉ ሰዎች ካላችሁ ማስታወቂያ ስሩ፣ ተቋማችሁን አሳድጉት፣ ወይ ደግሞ የተቋማችሁን ካልቸር ቀይሩ፣ ወይ ምርታችሁን አስተካክሉ። ከመውደቃችሁ በፊት ተግባሩ ዘሉ። በተለይ ደግሞ ይሄ ከሎጂክ በጣም አስፈላጊ እንደሆነ እውነት ነው፣ አስፈላጊ ነው። ልክ እንደዛ ሁሉ ደግሞ ተግባር የሚባል ነገር ሞር ሚዛን እንደሚደፋ ከዚህ መጽሐፍ ትረዳላችሁ። የሆነ ነገር እንዳይሆን ብላችሁ ከፈራችሁ ፍርሃት ብዙ ጊዜ ወደፊት የሚፈጠርን ነገር ነው የሚያመለክተው። ስለዚህ ወደፊት እንዳይፈጠር አሁን ተግባሩ ዘሉ። እንዳልከስር ከሆነ አሁን ተግባሩ ዘሉ። ፕሬዘንቴሽን ላቀርብ ወጥቼ ተማሪ እንዳይስቅብኝ እንዳልዋረድ የምትሉ ከሆነ ጥሩ ልበሱ፣ ተዘጋጁ። አይምሯችሁን በደንብ ፕሪፔር አድርጉ። መያዝ ወረቀት መያዝ ካለባችሁ ያዙ፣ ራሳችሁን አዘጋጁ። ፍርሃትን በተግባር ማሸነፍ እንደሚቻል መጽሐፉ ይናገራል። የመጨረሻው በጣም የወደድኳት ሀሳብ accept the worst case scenario ይላል። worst case scenario ለምሳሌ የሆነ ነገር ስትሰሩ ይሄ ነገር ከተበላሸና መጥፎ ከሆነ እንደው ከሰርኩ ይባል ምንድነው የሚፈጠረው ብላችሁ አይምሯችሁ ላይ ነገርየው በጣም መጥፎ ከሄደ ምን ሊፈጠር እንደሚችል አስቡ። አይምሯችሁ መጥፎ ለሚባለው ነገር ከተዘጋጀ በቃ ሬዲ ነው። ከዛ በኋላ ምንም ነገር ቢፈጠር መጨረሻውን ያውቃል። በቃ ብከስር መጨረሻ የሚሆነው መዝጋት ነው። ስለዚህ በቃ እንጀምር የሚል ነገር ውስጥ ትገባላችሁ። ስለዚህ ፍርሃትን ለማሸነፍ እንደ መፍትሄ ጸሐፊ መጨረሻ የሚያወራችሁ ነገር ወርስ ኬዝ በጣም መጥፎ የሚባለው ነገር ቢሆን ምንድን ነው የሚሆነው የሚሉትን ነገሮች እንድታስቡ መጽሐፉ ይናገራል። ካለኝ ሰዓት አንጻር አራተኛውን አንድ ሀሳብ ብቻ አንስቼ ልውጣ። ሴት ጎልስ ኤንድ አቺቭ ጎልስ ይላል። አይምሯችሁ መቀየር ከፈለጋችሁ ጸሐፊው ለአይምሯችሁ ዳይሬክሽን ስጡት። ሀሳባችሁ መቀየር ከፈለጋችሁ ጸሐፊው ለአይምሯችሁ ዳይሬክሽን ስጡት። ዳይሬክሽን ስጡት ማለት አንድ ነገር ላይ ፎከስ አድርጉ ማለት። ከጓደኛ ከቤተሰብ ከዜና ከምን የሚመጣው ነገር እናንተ ላይ ተጭኖ ውጭ ያለው ነገር ማንነታችሁን እንዳይቆጣጠር ከፈለጋችሁ ለአይምሯችሁ ግልጽ የሆነ አቅጣጫ ስጡት። እንዴት ነው ይህን የምታደርጉት? ግልጽ የሆኑ ግቦችን በመጻፍ። ምንድን ነው መስራት የምትፈልጉት? ህይወት ላይ፣ ስራ ላይ፣ ትምህርት ላይ፣ ቤት ላይ፣ እምነት ላይ ምንድን ነው መስራት? ለአይምሯችሁ ግልጽ የሆኑ ግቦችን መዘርጋት እንድትጀምሩ መጽሐፉ ይናገራል። ግልጽ የሆኑ ግቦችን መዘርጋት ስትጀምሩ አይምሯችሁ ወዴት አቅጣጫ መሄድ እንዳለበት ያውቃል። ምን መስራት እንዳለበት ያውቃል። ነገሮችን ክሊር በሆነ መንገድ መቀጠል እንዳለበት ይረዳል። ግብ አውጡ። ለግባችሁ ዴድላይን ስጡት። እስከዚህ ቀን በሉት። በዚህ ዓመት ውስጥ ይህን ይሰራል። ለራሳችሁ ዴድላይን ማውጣት ስትጀምሩ ማይልስቶን እና ዴድላይን ስለሚባል ነገር እንደው የመጨረሻ ወርቼ ልጨርስላችሁ። ጎል ማለት ወይ ደግሞ የመጨረሻ ግብ ማለት በቃ መጨረሻ ላይ ማሳካት የምትፈልጉት ነገር ነው። ስለዚህ ነገር ብዙ ጊዜ አውርቻለሁ። ማይልስቶን ደግሞ ማለት ወደዛ እየደረሳችሁ እንደሆነ የሚያሳዩ ምልክቶች ማለት። ለምሳሌ እንበልና ከአዲስ አበባ አዳማ መሄድ ከፈለጋችሁ ከአዲስ አበባ አዳማ የሆነ ያህል ኪሎ ሜትር ነው። ወደ አዳማ እየደረሳችሁ እንደሆነ ብዙ ቦታ አይታችሁ ከሆነ በድንጋይ ይሄን ያህል ኪሎ ሜትር ወይ ደግሞ በቦርድ ይሄን ያህል ኪሎ ሜትር ሄዳችኋል። አዳማ ለመድረስ ይሄን ያህል ኪሎ ሜትር ይቀራችኋል። ሄድና 2 ኪሎ ሜትር ቀራችሁ፣ 3 ኪሎ ሜትር ቀራችሁ፣ 10 ኪሎ ሜትር ቀራችሁ፣ 20 ኪሎ ሜትር ቀራችሁ ብሎ ያስቀምጥላችኋል። ማይልስቶን ማለት እንደዛ ነው። የዚህ ዓመትን ግብ አውጡና በዚህ ዓመት ግብ ላይ የዛ ቦታ ላይ ለመድረስ በ3 ወር ጊዜ ውስጥ የሆነ ያህል ፕሮግረስ መኖር አለበት። በ6 ወር ውስጥ የሆነ ያህል፣
በ9 ወር ውስጥ የሆነ አይነት በ12 ወር ውስጥ የሆነ በአመቱ መጨረሻ ማለት። ስለዚህ ማይልስቶኖች ይኖራችሁ፣ ትልቅ ግብ ይኖራችሁ። እነዛን ግቦች ከፋፍላችሁና በትናንሽ ማይልስቶኖች አስቀምጧቸው። እንዲህ ስታደርጉ አይምሯችሁ ወዴት ማሰብ እንዳለበት ያውቃል፣ ምን እንደሚፈልግ ያውቃል። ለዛ ደግሞ ራሱ ማዘጋጀት እንዳለበት መጽሐፉ እንደሚረዳ ይናገራልና እኔ እንግዲህ በብራያን ትሬሲ የተጻፈውን ቼንጅ ዩር ቲንኪንግ ቼንጅ ዩር ላይፍ የሚለው መጽሐፍ በዚህ መንገድ አየሁት። መጽሐፉ እንዴት አያችሁት?